በራስ አቅም መቆጣጠር ሲባል አንድም ዜጋን ማስተባበር ባለሀብት ማስተባበር የሚመለከታቸው አቅሙ ያላቸው አካላት ማስተባበር ጭምር ያካትታልና በራስ አቅም ነገሮችን ስለመቆጣጠር ሲታሰብ ለምንድን ነው አቅም ያላቸው መርዳት የሚችሉ ዜጎች ባለሀብቶች የተለያዩ አካላትን የሚያስተባበር አንድ ኔሽንዋይድ ታስክ ፎርስ ለምን የማይቋቋም? የራስ አቅም ሲባል የመጠባበቂያ እህል ክምችት አለ። የመጠባበቂያ እህል ክምችቱ አስተማማኝ አቅም ሆኖ የሚቀጥለው የተረጂዎች ቁጥር ካሁን በፊት በታሰበው ደረጃ ቢቀጥል ኖሮ ነበር። አሁን ግን ከችግሩ አሳሳቢነት አንፃር ሰፋ ያሉ ሀገሪቱን አካባቢዎች የአየር መዛባቱ እያጠቃ ያለበት ሁኔታ ስላለ ቁጥሩን በየጊዜው ሪቫይዝ ማድረግ የግድ ያስፈልጋል። ምክንያቱም እንደሚታወቀው በበልግ በመኸር ምርት ፎርካስት ላይ ተመስርቶ የተያዘው ቁጥር የበልግ ሲዝን ፌል ካረገ እሱን የአየር ሁኔታ በሂደት ተከታትሎ ነው የሚታወቀው ሪቫይዝ ማድረግ የግድ ይላል። ስለዚህ መንግስት እስካሁን ባለው እንቅስቃሴ የራስን አቅም ሲባል የመንግስትን አቅም ተጠቅሞ ችግሩን አድርስ ለማድረግ የተንቀሳቀሰ ነው። እስካሁን ባለን ግምት እዚህ ግባ በሚባል ደረጃ ከመንግስት የራስ አቅም በላይ ሆኖ የወጣበት ሁኔታ የለም። አሁን በምናደርገው ደረጃ በአገር አቀፍ ደረጃ ታስክ ፎርስ ተቋቁሞ እንደዚህ አይነቱን ሲሪየስ ኢንቮልቭመንት በሚጠይቅ ደረጃ ያስፈልጋል የሚል ግምት የለም። አሁን ባለው ደረጃ መንግስት በአንድ ወይም በሌላ መልኩ የሚከሰቱ ከሎጂስቲክስ ጋር የተያያዘ ችግሮች እንኳን ቢኖሩ ከአቅርቦት ጋር በተያያዘ ከፓርትነሮቻችን ጋር ቃል የገቡትን በተግባር ያውላሉ የሚለውን ግምት ውስጥ በማስገባት ከቁጥጥር ውጭ የሚሆን ነገር የሚኖር አይደለም። ያ ማለት ግን እንዳልኩት በየደረጃው ዜጎች የሚቻላቸውን አስተዋጽኦ ያደርጉ ማለት አይደለም። ይሄ ከማንም አገሩንና ወገኑን ከሚወድ ህዝብና ዜጋ የሚጠበቅ ስራ ስለሆነ ከዛ ጋር ተያይዞ እንቅስቃሴዎች በየደረጃው ቢደረጉ የሚገርምም አይደለም፣ ተገቢ ነው የሚመስለው። ዓለም አቀፍ በጎ አድራጎት ድርጅቶች በኩል ቁጥር ጋር ያለው ኦብሴሽን አለ። ቁጥር ጋር አንጣላ። ዋና ትኩረት የመንግስት ትኩረት የትኛውን ቁጥር ይጠራ አንድም ዜጋ አላግባብ ህይወቱ ማለፍ የለበትም፣ አላግባብ መጉላላት የለበትም፣ አላግባብ ለችግር መዳረግ የለበትም፣ ለህመም መዳረግ የለበትም። ስለዚህ ይሄንን አቮይድ ለማድረግ የሚያስችል ማንኛውንም ስራ እንሰራለን፣ ከማንኛውም ወገን ጋር እንተባበራለን። መርሃችን በዋናነት የሰው ህይወት ማዳን ነው። ከቁጥር ጋር በተያያዘ እንደመታደልም እንዳለመታደልም ሆኖ ከኛ ጋር ያሉ ፓርትነሮች ገዘፍ ያለ ቁጥር ካልጠሩ ለዚህ ስራ ሲባል የሚሰበስቡት የገንዘብ መጠን አደጋ ላይ ይወድቃል ብሎ የሚያምኑ አሉ። ብዙ ጊዜ ቁጥር ሲጠራ እኛ ቁጥራችን ስለምናውቅ ነው። መሬት ያለውን እርዳታ ፈላጊ የአስቸኳይ ጊዜ እርዳታ ፈላጊ ቁጥር ስለምናውቅ ለነሱ የገንዘብ አሰባሰብ ፐርፐስ ሲባል ሰፋ ያለ ቁጥር መጥራት አዋጭ ሆኖ ስለሚያገኙት ብዙ ጊዜ ያን ቁጥር ይጠራሉ። ስለዚህ መንግስት ይሄ ቁጥር ትክክል ነው ያ ቁጥር ትክክል አይደለም በሚል እንካስላንቲያ ውስጥ መግባት ፍጹም ፈቃደኛ አይደለም። ምክንያቱም ዋና ትኩረታችን እንዳልኩት የሰውን ህይወት ማዳን ነው። 20 ሚሊዮንም ተብሎ የአንድም ዜጋ ህይወት ለአደጋ የማይጋለጥበት እድል መፍጠር እስከቻለን ድረስ በዛ ቁጥር የምንነታረክበት ምክንያት አይኖርም። ግን ግንዛቤ ውስጥ መግባት ያለበት ግን ቁጥሮች ሲጠሩ ዝም ብሎ ቁጥሮች አይደለም የሚጠሩት፣ ሜተድ አለው ቁጥር የሚጠራበት መንገድ። አንዳንድ የበጎ አድራጎት ድርጅቶች የዩኤኖቹን ጨምሮ ገዘፍ ያለ ቁጥር ቢጠሩ በጣም ጀነረስ ቢሆኑ ቁጥሩ ላይ ከሚሰሩት ስራና በተለይ ገንዘብ ለማሰባሰብ በሚያደርጉት እንቅስቃሴ ላይ ተለቅ ያለ ቁጥር ሰውንም ስለሚያስበረግግ ትንሽ የሞትም ዜና ጣል ካላረክበት በስተቀር የሰው ሪስፖንስ አሁን ሶሪያ ሀገር እያለቀ እንዴት ኢትዮጵያ እርዳታ እንሰጣለን የሚል ሪአክሽን ይኖረናል ብለው ስለሚያምኑ በተግባር ተደጋጋሚ የሚያነሱት ነገር ነውና ይሄ ተገቢ ነው ወይ አይደለም የሚለው ላይ ሞራል ጀጅመንት ለማሳለፍ ለጊዜው ፈቃደኞች አይደለም። ምክንያቱም ዋናው ትኩረታችን ማንም የፈለገውን ቁጥር ቢጠራ የዜጋ ህይወት መዳን መቻል አለበት ነው። ያንድም ዜጋ ህይወት ለአደጋ መጋለጥ የለበትም የሚል ከዛ በተለፈ ቁጥሮች የሚጠሩበትን ምክንያት መረዳቱ ግን ለእናንተ ፐርስፔክቲቭስ የሚጠቅም ስለሚመስለኝ ነው ጉዳዩን ያነሳሁት። በአጋጣሚ ቢቢሲን በሚመለከት እኔ ጋር ነበር የተነጋገሩት። አንዳንድ የሚናፈሱ ነገሮች አሉ። መንግስት በዚህ ጉዳይ ላይ ሚዲያ ሪፖርት እንዳያደርግ ፍጹም ፍላጎት የለውም። ሪፖርት እንዳያደርግ የሚል ፍላጎት ፍጹም የለውም መንግስት። በተቻለ መጠን ሚዲያ አገሪቱ ውስጥ ያሉ ድርቅ የተጠቁ አካባቢዎችን እንዲያይ ቢንቀሳቀስ የሚጠቅመው መንግስት ነው።
መንግስት እንዳውም ትልቅ ስንፍና ያለበት የሰራቸውን ስራዎች ሃይላይት ከማድረግ አንፃር ብዙ ስራ ይሰራል። መንግስት ባይደርስልን ኖሮ ብሎ የሚሉ ብዙ ሺህ ሰዎች ስላሉ እሱ የሚያጽናናው ሰው ካለ የመንግስት የስራ ኃላፊ ካለ በዚህ ይጠቀም ይሆናል እንጂ የሚጎዳ አይሆንም። ስለዚህ እሱን በዚህ ሳምንት እናዘጋጃለን። በስፋት ማየት የምትፈልጓቸውን ኤሪያዎች ታያላችሁ። እንዳልኳችሁ ሚዲያው የሚሄደው ኤግዚቢሽኒስቲክ የሆነ ቴንደንሲ ስላለው አይደል ወይ አስከሬን የማየት ሞርቢድ ኤክሳይትመንት ነው። ያ ፍላጎት ስላለ አይደለም። ከምንም ነገር በላይ የምንሰራቸው ስራዎች በሚፈልገው ደረጃ ለህዝቡ መድረስ መቻላቸው፣ ተጠቃሚው አገልግሎቱን እያገኘ መሆኑ በማረጋገጥ ረገድ የምናስቀምጣቸው የተጠያቂነት ስርዓቶች ብቻቸውን በቂ ስላልሆነ ነው። ሚዲያው ከማንም በላይ እንደዚህ አይነቱ የተጠያቂነት ስርዓት ሶሊድ በማድረግ በኩል የራሱ ሚና ስላለው ይህንን ለማድረግ ሙሉ ዝግጁነት አለ። ለግልም ይሁን ለመንግስት፣ ለውጭም ይሁን ለሀገር ውስጥ ሚዲያ አክሰስ መስጠቱ የሚጠቅመው ካለ ለመንግስት ነው። የቢቢሲዎቹም ሰዎች እኔ ሁሉንም ፋሲሊቴት አድርጌ እዚህ እኔ ኮሊጎች ማንኛውንም ሳፖርት ሰጥቷቸው ነው አካባቢ ሄዱት። ትንሽ ፐርስፔክቲቭ ለማስቀመጥ የቢቢሲዎቹ ሰዎች የዘገቡት አንድ እኔም ጋር ሲነጋገሩ ያነሱት ነገር አለ። በተቻለ መጠን እስካሁን የመንግስት እንቅስቃሴ እንደጠበቀ ሆኖ ለወደፊት እርዳታ ስለሚያስፈልግ የዓለም ህብረተሰብን ለማንቃት በሚያስችል ደረጃ መዘገብ ይኖርብናል። በመርህ ደረጃ እዚህ ጋር ልዩነት የለም። የሄዱበት መንገድ ግን ከእንትኑ የዘለለ ነው። አንደኛ ውሸት ነው። ውሸት ስላችሁ የዘገቡት ሲምፕል ጂኦግራፊ ልንገራችሁ። ከቆቦ ዘገብን ነው የሚሉት። የሄዱት መርሳ ነው። የአንድ ሰው ሞት በምንም ይምጣ በምን በጣም አሳዛኝ ነው። የአንዲት እናት ልጇን ማጣት በምንም ይምጣ ምን አሳዛኝ ነው። የአንዲትን እናት ትራጀዲ ለማይረባ ዓላማ ለማዋል መጠቀም ደግሞ የበለጠ ትራጂክ ነው። ከዛ አንጻር ነው መታየት ያለበት። አሁን እዚያው ጫጩን ውስጥ ተገብቶ ገሌ ሄዱ ገሌ ሄዱ እናሳካዋለን ያሉትንም ዓላማ ጭምር ኮምፕሮማይዝ የሚያደርግ አፕሮች ነበር የሄዱት። ምናልባት ጉዳዩን ቲሙን የመራው ጋዜጠኛ ልክ 77 ላይ ስሙን ተክሎ እንደሄደው የኢትዮጵያን ግልጽ ምንድነው ችግር አጋልጧል ተብሎ ሁሌ ሲነገርለት እንደሚሰማው ሰው የሱ ምክረ መንገዱን የ21ኛው ክፍለ ዘመን በርክ መሆን ፈልገው የሞከረው ሊሆን ይችላል። እዛ ስፔኩሌት ማድረግ አልፈልግም። በተግባር ግን የሆነው ምንድነው ፋክቹዋሊም ብዙ ስህተቶች ያሉበት ነው። ያልተቀናጀ ብዙም ክሌቨር የሆነ መንገድ ያልተከተሉበት የሰነፍ ስራ ነው የሰሩት። ግን ብዙ ጉዳት ያደርሳል። ምክንያቱም ወደ ምን ይወስደናል? ኦሬዲ በተግባር ልጇን ያጣች ሴት አለች። ልጅን ማጣት የመሰለ ትልቅ ትራጀዲ ይሄ በዚህ ምክንያት ነው በዚህ ምክንያት አይደለም ወደሚል ጉዳይ ሰዎች እንዲገቡ ምክንያት ፈጥረዋል። ከዛ አንፃር አካሄዳቸው አፍራሽ ነበር። አንድ አካባቢ ነው የሚለው አይደል ካስታወሳቸው። አሁን ቢቢሲ እዛ ድረስ ሄዶ መርሳ ድረስ ሄዶ ትንታኔ ይሰጣለሁ የሚል ተቋም ትልቅ ሪች ያለው ተቋም ኤንድ የኛ ፉል ሰፖርት የነበረው ከዛ በፊት ሌሎች አካባቢዎች ያዩ ስለነበረ ሙሉ ሰፖርት ነው የነበራቸው። ግን ሰውየው ምንድን ነው የሚለው? አንዳንድ ሰዎች እንደነገሩን አንድ የሆነ አካባቢ ብቻ ይላል በቀን 2 ይሞታሉ። ምን የትኛው ገመድ እንዳይሰቅላቸው ነው አንድ አካባቢ የሚሉበት ምክንያት። ቢኮዝ ስም ሳትጠቅስ መዋሸት ለውሸት ይመቻል።